እኔ እንዳለ እቃዎችን ሳይ ሜድ ኢን ቻይና ነው የሚሉት። አንድ እቃ ላይ ዞር ብዬ ሳይ ግን ሜድ ኢን ኢትዮጵያ የሚል የለም። በዛ ተነሳስቼ ነው ኢትዮጵያ ዝቅ ብላለችና ለምን ከፍ አትሆንም የሚለው ተነሳስቼ ነው ፈጠራምቻቸው ነው። ውድድሩ በቃ ተሸንፋለሁ ብዬ ከውድድሩ ልወጣ ነበር። ተስፋ ቆርጬ ቁጭ ብያለሁ። የሆነ ሰዓት ላይ በቃ እናቴ ከውድድሩ ልወጣ ነው ብሎ እንባት ንቅንቅ ብሎት ወዲያው ራስ ምታት ተነሳለችኝ እናቴ። ወል ወላሂ ሀዲ የቀራ ግባ ወደ ውስጥ አለች። ከዛ ኢንሻአላህ ታሸንፋለች። እኔም እንደጀመርኩኝ እስከ መጨረሻም ወል ወላሂ ሀዲ የቀረውን ጨረስኩ። ሮብ ከመግባቱ በፊት ያው ይፈታታል። አሻንጉሊት ተገዝቶ ከሆነ የምትጮው ከሆነ በምንድነው የተሰራቸው? እንዴት ጮኸች? ምንድነው ያደረጉላት? 24 ሰዓት አይቀመጥም። والله ኢንሻአላህ ጥሩ ደረጃ ላይ ደርሶ እንኳን ከኛ ለሙስሊሙ ኡማ ለሀገሪቷ እንዲጠቅም ነው የምፈልገው። ያው እናት ስለሆንኩ እንዳላደንቅ እንጂ ምርጥ ልጅ ነው። የሚበር መኪና ሁሉ ሰራለሁ ይለኛል አንዳንድ ጊዜ። በጣም ደስ የሚሉ አስተማሪዎች አሉ። ይሄም እንደ ኢትዮጵያም እንደ ሞዳም እንደ ቤተሰብም እንደ ሀገርም ትልቅ ድል ነው። ተማሪ አክረም ማለት እንጃ እንዴት እንደምገልጸው አላውቅም። ብዙ ጊዜ እንግሊዘኛ ቋንቋ ላይ ያለው ብቃት፣ ሂሳብ ትምህርቶች ያለው ብቃት፣ ከተማሪው ሰፖርት ከማድረግ ኢቭን መምህር ከተረበሸ ራሱ መምህርን ጋይድ የሚያደርገው ብቻ ግን እሱ ከእድሜው በላይ ያለው ጋይድ የሚያደርግ ተማሪ ነው። ሳይክል ገዝተን 3 ቀን 4 ቀን የሚጠቀሙበት ነው። ይፈታታና እንዴት ይሰራል? ለምን እንዴት ነው የሚዞረው? ሁሉ ያንን ያለ ጓሮ ብዙ ሳይክሎች ያለው ተበላሽ መስራት ራሱ አሁን 4 እግር መኪና ነው አይደል? እሱ ለየት ያለ ሁለት እግር መኪና መስራት ይፈልጋል። እና እዛ ጋር ከቻሌንጁ ጋር ውጤቱን ስታይ ለኔ አንደኛ ነው፣ ሶስተኛ አይደለም። እዛ ጋር ላላየው ሰው ነው ሶስተኛ፣ ለኔ አንደኛ ነው። እናቴ ሁሉ ጊዜ የምትለው ደጋግመህ ከሞከርክ መቼም አትሸነፍም ነው አትወድቅም ነውና አባም እንደዛ ነው የሚለኝ። ተማሪ አክረም መሐመድ በመወዳ አንደኛና ሁለተኛ ደረጃ ትምህርት ቤት የ7ኛ ክፍል ተማሪ ሲሆን በቻይና በተካሄደ ዓለም አቀፍ የሮቦቲክስ ውድድር ላይ 3ኛ በመውጣት አሸናፊ መሆን ችሏል። ተማሪ አክረም መሐመድ በተለይም በመወዳ ትምህርት ቤት ያለውን የትምህርት ሁኔታና አጠቃላይ ስለ ሮቦቲክስ ውድድር ቆይታው የተመለከተ ፕሮግራም አዘጋጅተናል። አብራችሁ እንድትቆዩ እንድትከታተሉን ጋበዝናችሁ። ክቡራትና ክቡራን ተመልካቾቻችን አብራችሁን ቆዩም። Medal for you and medal for you. Come inside. Stand here. Stand here. Okay, perfect. Now we will get the medal from Mr. Abdullah. These two, the second and the first winner, they are of course. ተማሪ አክረም መሐመድ ከሃሩን ሚዲያ ጋር በነበረው ቆይታ በተለይም ሀገራችን የሚሰሩ አብዛኞቹ ምርቶች ሜድ ኢን ቻይና የሚል ጽሑፍ በመኖሩ ይህ ለምን ሆነ ስል ለራሴ ጥያቄ አቀርባለሁ። በዛም አማካኝነት ነው ለመጀመሪያ ጊዜ የፈጠራ ስራ ለመስራት ጅማሮዬን ያደረኩት ሲል ከሃሩን ሚዲያ ጋር በነበረው ቆይታ ገልጿል። እኔ እንዳለ እቃዎችን ሳይ ሜድ ኢን ቻይና ነው የሚሉት። አንድ እቃ ላይ ዞር ብዬ ሳይ ግን ሜድ ኢን ኢትዮጵያ የሚል የለም። በዛ ተነሳስቼ ነው ኢትዮጵያ ዝቅ ብላለችና ለምን ከፍ አትሆንም የሚለው ተነሳስቼ ነው ፈጠራ መስራት ጀመርኩ። እኔ ለፈጠራ መጀመሪያ ጊዜ ያደለው ቲቪ ላይ ልጆች የተለያዩ ፈጠራ ሰርተው ለሀገር ሲያስተዋውቁ ነው። እኔ ደግሞ አዲስ ነገር ፈጥሬ ለሀገሬ ትልቅ ቦታ እንድደርስ ነው እቅዴ። በክፍል ሳይሆን ገና ከህፃንነቴ ነው የጀመርኩት። የተለያዩ ፈጠራዎችን ሞክራለሁ። ግን የመለቃቀልና የመፍታት ስራ በጣም ወዳለሁ። አባቴም መካኒክ ስለሆነ እዛ የሚያሳየኝ አንዳንድ የመኪና እቃዎችን እንዴት ነው የሚፈቱ እንዴት ነው የሚገጠሙ በሱ እማራለሁ።
በቻይና በተካሄደው ዓለም አቀፍ የሮቦቲክስ ውድድር ላይም ሶስተኛ መውጣቱን የገለጸው ተማሪ አክረም በተለይም ውድድሩ እጅግ ፈታኝ እንደነበረና ከተለያዩ ዓለም ሀገራት የመጡ ጠንካራ ተወዳዳሪዎች እንደነበሩበትም ተናግሯል። በተለይም በውድድሩ ላይ የተለያዩ አየር ጸባዮች መኖራቸውና የመወዳደሪያ ዕቃዎች የሌሎች ሀገራትና የኢትዮጵያ የተለያዩ መሆናቸው እንዲሁም ደግሞ የምግብ አለመመቻቸት ለውድድሩ ጫና እንደፈጠረበት የገለጸው ተማሪ አክረም መሐመድ ወደፊት ግን ጠንክሮ በመስራት በማሻሻል በተለያዩ ውድድሮች ላይ በመሳተፍ የተሻለ ውጤት ለሀገሩ ለግሉም ለማምጣት እንደሚሰራም ገልጿል። ከቻይና ሳሌት እዚህ ተወዳድሬ ነበር። ኢትዮጵያ አልሐምዱሊላህ አንደኛ ወጥቼ ነበር። በሀገር ውስጥ ውድድር አንደኛ ወጥቼ ነበር። እዛ ሴት ነው ሶስተኛ የወጣሁት። አልሐምዱሊላህ ረብል ዓለሚን። ቤት ውስጥ ችግር የለም። ወላጆቼ በጣም ይደግፉኛል። እኔ በምሄደው አቅጣጫ እኔ በምሰራውም ድጋፍ በጣም ይደግፉኛል። አይ በቃኝ እኔ አልችልም ብዬ ከወደኩኝ ራሱ ያስነሱኛል። ተነስ ሞክር እንደገና ይሉኝና እናቴ ሁሉ ጊዜ የምትለው ደጋግመህ ከሞከርክ መቼም አትሸነፍም ነው አትወድቅም ነውና አባም እንደዛ ነው የሚለኝ። አልሐምዱሊላህ ቤት ውስጥ ችግር የሚባል ነገር የለም። ወላጆቼ በጣም ይደግፉኛል። ካልነሱ እስካሁን የትም ቦታ የደረስኩት ቦታ የለም። እነሱ ባይኖሩ ኦልሬዲ ይሄ እዚህ ስገባ ሶስተኛ ጊዜ ነው። ኮሮና ሳይደርስ በፊት ገብቼ ነበር። ወደ 3 ወር አካባቢ ተምሬ ኮሮና ሲገባ አቆምኩኝ። ከዛ በኋላም ቦሌ ተምሬ ነበር ወደ 7 ወር አካባቢ። አሁን ነው ብዙ የቆየሁበት ነው። በ10 ዓመቴ ነው ሮቦቲክስ የጀመርኩት። 10 ዓመቴ ከዛ ኮሮና ጀመረው። አሁን ነው ከ13 ዓመቴ ጀምሮ በደንብ እየሰራሁኝ ያለሁት ሮቦቲክስ ላይ ከ13 ዓመት ጀምሮ። እንዴት ነው የሚገጣጠምና እንዴት ነው የሚፈታ በተለይ ያወቅኩት ኮዲንግ ነው። ኮዲንግ እና ፓይተን እና ሲ++ በእነሱ እየተማርን ነው። አሁን ራሱ ቻይና በዚህ ሰሞን የተካሄደው በኮዲንግ ነው። ኮዲንግ እንዴት ነው የሚሰራ፣ ፓይተን እንዴት ነው የሚሰራ፣ ኦልሬዲ ሮቦት እንዴት ኮድ እንደሚታረግ ተምሬበታል። ቻይና ውስጥ ወደ 32 ሀገራት ነበሩ። ከአፍሪካም ነበሩ። ከአፍሪካም ውጪ እና አሜሪካ ነበሩ፣ እነ ለንደን ነበሩ። በጣም ብዙ ተማሪዎች ነበሩ። አረ ውድድሩ በጣም ኃይለኛ ነበር። በሮቦቲክስ ነው ውድድሩን ያገኘሁት፣ ቻንሱን ያገኘሁት። የሮቦቲክስ ባለቤት ሰናይ እሱ ነው ቻንሱን እንድናገኝ ያደረገን። ኢንጆይ ኤአይ በቻይና ውስጥ የሚካሄደው ውድድር እሱ ነው ያጋበዘ። ውድድሩ በጣም ኃይለኛ ነበር። ወደ 32 ሀገራት ተማሪዎቹም ኃይለኛ ናቸው። እንደዚህ እንደ ኢትዮጵያ ሰርተን በቀላሉ የምንሄደው አይደለም። እነሱ የሚሰሩት በጣም ኃይለኛ ኮድ ነው። በጣም ኮዳቸው በጣም የላቀ ነው። በጣም ምርጥ አይምሮ ነው ያላቸው። እኔ እዚህ እንዳሸነፉት እዛ በጣም ከባድ ነበር ውድድሩ። ፍክክሩም ኃይለኛ ነበር። አንደኛ የወጡት ከአፍሪካ ውስጥ ናቸው፣ ዩጋንዳ፣ ሁለተኛ ቻይና፣ ሶስተኛ ኢትዮጵያ። ኦልሬዲ እኔ ኮድ የጨረስኩትን ጨርሼ ነበር ኢትዮጵያ ውስጥ። ቅድም እንደነገርኳችሁ አንደኛ ወጥቼ ነበር ከዚህ የሄድኩት። ፊልዱ እንደኔ የጨረሰው ሰው የለም ነበር። እዛ ሂጄ ሳይ እንደኔ የጨረሰው ፊልድ የለም ነበር። ማንም እንደኔ ፊልዱን አልጨረሰው። እዛ ሴት ግን የተበላሸብኝ ነገር አለችና ወደፊት እኔ ኢትዮጵያን ትልቅ ቦታ ለማድረስ ነው ሀሳቤ። እናቴንም በተስፋ እንድትኖር አባቴም በተስፋ እንዲኖር ልፋታቸውን መሬት ላይ እንዳይወድቅ ነው ሀሳቤ። ብዙ የፈጠራ ሀሳብ አለኝ። ኦልሬዲ እንዳለ ቡክ ላይ ጽፌያለሁ። የተለያዩ ፈጠራዎች ቡክ አለኝ። በሱ ላይ ያስቀምጫለሁ። ሳድግም ምን እንደምሰራ የተለያዩ ፈጠራዎችን እንደምሰራ ምን አይነት ፈጠራ እንደምሰራ የሚለውን ቡክ ላይ ያስቀምጫለሁ። ለጊዜው ግን እስካሰራው ድረስ ማውራት አልችልም። እኔ ባላቸውም እነሱ ይረዱኛል። እስከዛሬ ደግፈውኛል እናቴና አባቴ። እኔ አልሐምዱሊላህ ረብል ዓለሚን። እናቴም በጥሩ ስነ ምግባር አሳደገችኝ። በቁርአንም አንድ ጊዜ ነዝር ጨርሼ ነበር። ቁርአንም አልሐምዱሊላህ ደህና ነኝ። አሁን ሒፍዝ እገባለሁ ኢንሻአላህ። ካለ ሰላት የሚሆን ነገር የለምና እናቴም አባቴም ሰላት ላይ በጣም ይቆጡኛል።
አላል ሙባረክ ራሱ ጥሩ ነው ያለው። አሁን ሳስበው ግን ካለ ሰላትና ካለ ቁርአን የሚሆን ነገር የለምና የመጨረሻው ቻይና አንድ ነገር መናገር ከፈቀዳችሁ የመጨረሻው ጊዜ ቻይና ላይ እቺ ዙር የሶስተኛ ዙር ናት አለኝ። በቃ እኔ ተስፋ ቆርጫለሁ ውድድሩ በቃ ተሸንፋለሁ ብዬ ከውድድሩ ልወጣ ነበር። ከዛ የኔ ቲም ሊደር እኔ ነበርኩኝና የኛ ቲም ስም ተጠራ። ይሄን ያሸነፈ ሶስተኛ ይወጣል ተባለ። ተስፋ ቆርጬ ቁጭ ብያለሁ። ተነሳለችኝ እናቴ ወል ወላሂ አሐድ እየቀራ ግባ ወደ ውስጥ አለች። ከዛ ኢንሻአላህ ታሸንፋለህ አለች። እኔም እንደጀመርኩኝ እስከ መጨረሻዬ ወል ወላሂ አሐድ እየቀራኝ ጨረስኩ። ትንሽ ቆይተው ሲነግሩን ሶስተኛ ወጣሁ። ለዛ ካለ ቁርአንና ካለ ሰላት የሚሆን ነገር የለም። እኔም አመሰግነው እንዳለ አስተማሪዎቼ መጀመሪያ ወላጆቼን ከእጥፍ እጥፍ አመሰግናቸዋለሁ። አስተማሪዎቼ ከትምህርት ቤት ከመወዳም ትምህርት ቤት እስከ ሮቦቲክስ አስተማሪ እኔ ምን ብዬ እንደምገልጽ አላውቅም። በጣም ደስ የሚሉ አስተማሪዎች አሉ። እኔን እስከ መጨረሻ የደገፉኝም በእጃቸው አይዞህ ብለው ያነሱኝም አስተማሪዎች አሉ። ከምንም በላይ ደግሞ ወላጆቼን እጥፍ ማመስገን ፈልጋለሁ። ኢንሻአላህ እኔ ይሄ አይደለም ማቆሜ፣ እቀጥላለሁ። ትልቅም ሰውን በጣም ብዙ ፈጠራ እንደምሰራ እርግጠኛ ነኝ። ተማሪ አክረም መሐመድ የ7ኛ ክፍል ተማሪ ሲሆን ለተፈጥሮ በተለይም ለፈጠራ ውጤቶች እጅግ ልዩ ስሜት እንዳለው ቤተሰቦቹ ይናገራሉ። ከልጅነቱ ጀምሮ ቲቪዎችን፣ የተለያዩ መጫወቻ እቃዎችና ቁሳቁሶችን በመፍታትና በመጠገን ይህ ተማሪ የተለያዩ ሙከራዎችን እንደሚሰራ የገለጹት ወላጆቹም በተለይም ለፈጠራ ስራዎች እጅግ ልዩ ስሜት እንዳለውም ጠቅሰዋል። አክሬ ቤት ውስጥ በጣም ጥሩ ልጅ ነው። ትንሽ ወጣ ያለ ነገር ነው ባህሩ፣ ጸባዩ ከአቅሙ በላይ ሞር በጣም አሳቢ ነው ከሚገባው በላይ። እኛ ቤት ውስጥ ልክ እንደ ልጅም እንደ ሌላ ሰውም አስታራቂያችን ሁሉ ነገራችን ነው። እኛ ቤት ውስጥ በጣም ጎበዝ ልጅ ነው። በትምህርቱም ጎበዝ ልጅ ነው በጣም ስፔሻሊ እነኚህ የፈጠራ ስራዎች ላይ ወይም ሙያ ነክ ቴክኒክ የሆኑ ነገሮች ላይ ኮምፒውተራይዝድ የሆኑ ነገሮች ላይ በዛ ላይ ፎከስ ያደርጋል በጣም ከሌሎች ነገሮች ላይ ማለት ነው። ይሄ ጸባው ወጣ ያለ ነገር ነው። ስለዚህ ጥሩ ነው። በትምህርቱ ደረጃ ከሚባለው በላይ ይጨናነቃል። ደህና ነገር ለመስራት የቻለውን ያህል ወጥሮ ለመስራት ይሞክራል። እረፍት የለውም። ምክንያቱም ቅዳሜም ይሄን ሮቦቲክስ ይማራል፣ ክረምትም ሮቦቲክስ ይማራል እና ሁሌም ቢዚ ነው። ከእሁድ እስከ እሁድ ሁሌም ቢዚ ነው በብዛት። ጀነራል ባህሪው ዲሲፕሊን ነው፣ ሰው አክባሪ ነው፣ ተግባቢ ነው። ያው እናት ስለሆንኩ እንዳላደንቅ እንጂ ምርጥ ልጅ ነው። በጣም ደስ ብሎኛል። አልহামዱሊላህ ያው እኛም ፈልገዋለሁ እሱ የሚፈልገው ነገር ስለሆነ ያው ፍላጎቱን አሳክቶ መጥቷል። ኔክስት ላይም አይ ቲንክ አሜሪካም ይኖረዋል ሜይ ላይ። ስለዚህ እዛም ላይ ጥሩ ውጤት ይዞ እንደሚመጣ እርግጠኛ ነኝ ኢንሻአላህ። ታናናሾቹ ሊድ የሚያደርገው እንዳውም እሱ ነው፣ ሰፖርት የሚያደርጋቸው እሱ ነው። ቤት ውስጥ ኃላፊነት ይወስዳል። ቤት ውስጥ እንኳን ለታናናሾቹ አይደለም ለኛ ራሱ ኃላፊነት ወስዶ ብዙ ተጨንቆ ማክሲመም ይቻለውን ያህል ነው የሚያደርገው። ወላሂ ኢንሻአላህ ጥሩ ደረጃ ላይ ደርሶ እንኳን ከኛ ለሙስሊሙ ኡማ ለሀገሪቷ እንዲጠቅም ነው የምፈልገው። ተርቢያው ላይ ጥሩ ነው፣ ዲኑ ላይ ጠንካራ ነው፣ ጎበዝ ነው፣ ቁርአን ይቀራል። እንደውም ህፃንነት ጀምሮ እኔ ዳይ መሆን እፈልጋለሁ ነበር የሚለን። ዳይ የመሆን እንትኑ ፍላጎቱ በጣም ሰፊ ነው። ዳይ ሆናለሁኝ ይለናልና ጎበዝ ነው። ይሄ ይቀረዋል ምለው ነገር የለም። አክረም ላይ ሁሉም ነገሩ ጥሩ ነው። የሚያዩ ነገር የሆነ ነገር ሲያይ ይሄን ነገር እኔ ለምን አልሰራም ማለት ይነሳሳል። ከሚያዩ ነገር ነው የሚነሳው። የሚያዩዋቸው ነገሮች ለምን ይሄን ለምን አልሰራም ይሄ መሆን እፈልጋለሁ ነው።
ብዙ ጊዜ አካዴሚክ እንትን የሆኑ ነገሮች ከሙያ ውጭ የሆኑ ነገሮች ላይ ፎከስ አያደርግም። ሙያው ነገር ላይ ነው። እኔም የቴክኒክ ሰው ስለሆንኩኝ ስፔሻሊ አሁን ስለ መኪና በጣም ነው ማወቅ የሚፈልገው። አዳዲስ መኪኖች፣ ኤሌክትሪክ መኪኖች እነሱ ላይ ማወቅ ይፈልጋል እና እኔ የሚበር መኪና ሁሉ ሰራለሁ ይለኛል። አንዳንድ ጊዜ የሚበር መኪና ሁሉ ሰራለሁ ማድረግ ይፈልጋል። በቃ የወጣ ነገር መስራት ይፈልጋል እና ከልጅነቱ ጀምሮ ያለው ሆቢ ለቴክኖሎጂ በጣም ቅርብና ፍቅር አለው። ይፈታታል፣ አንዳንድ እቃ ይፈታታል። እኔ የምሰጠዋለሁ የተበላሸ እቃ አክራም ይሄን ፍታና ስራ፣ ይሄን ፍታና የሆነ ነገር አድርግ እለዋለሁ። ከዛ ምን ላድርግል ነበር እንደ እናት እጨነቅ ነበር። የሆነ ሰፖርት የሚያደርገው ነገር ያስፈልጋል ልጅ ከማጋል አገናኘው ብዬ እጨነቅ ነበር። ከዛ ሮቦት ማስታወቂያ አየንና እዛ ቢገባ የተሻለ ይሆናል በሚል ተመካክረን ከአባቱ ጋር አስገባ ነው። ሮቦት ከመግባቱ በፊት ያው ይፈታታል፣ እቃ የተባለ ይፈታታል። አሻንጉሊት ተገዝቶ ከሆነ የምትጮው ከሆነ በምንድን ነው የተሰራችው? እንዴት ጮኸች? ምንድን ነው ያደረጉላት? 24 ሰዓት አይቀመጥም። መኪናም ተገዝቶ እንደዛ ነው። 24 ሰዓት አይቀመጥም። ማታ ገዝተን መተን በማግስቱ ስንመጣ ወላልቋል። ለምን ብለን ስንቆጣው በልጅነቱ ጨምር ለምን ብለን ስንቆጣው ውስጡ በምንድን ነው የተሰራው? እንዴት ሊሄድ ቻለ? ማወቅ ፈልጌ ነው ይላል እና ሆቢ በጣም አለው፣ ፍላጎት በጣም አለው። አዎ እንትኑ ተፈጥሮ ነው፣ ፍላጎቱ ተፈጥሮ ነው፣ ከልጅነቱም ተፈጥሮ እንትኑ ያለ ይጎረጉራል። ቤት ውስጥ ብዙ ነገሮችን ያበላሻል። እቃዎች አዲስ እቃ መጫወቻ እንኳን ተገዝቶለት ያንን መጫወቻ ፈቶ እንዴት እንደሚሰራ አይቶ ወይ መልሶ ይገጥመዋል ወይ ይወረውረዋል ሳይጠቀምበት። ሳይክል ገዝተን 3 ቀን 4 ቀን የሚጠቀሙበት ይፈታታና እንዴት ይሰራል፣ ለምን እንዴት ነው የሚዞረው ሁሉ ያንን ያለ ጓሮ ብዙ ሳይክሎች ያለው የተበላሽ ሳይጠቀም ያበላሻቸው። ድጋፍ እኔ ማንም ልጄን ቢደግፍልኝ ደስተኛ ነኝ። ምክንያቱም ያሁኑ ውጤት የአክራም ብቻ አይደለም፣ የኔም ብቻ አይደለም፣ የአገር ነው፣ የሁሉም ነው። ስለዚህ የሁላችንም ስም ስለሆነ እዛ ቦታ ላይ ሆነክ ስታይ ከ32 ሀገር 3ኛ መውጣት ማለት በጣም ከባድ ነው እና ቦታው ላይ ሆነ ስታይ እንትንክ ሞር ይጨምራል፣ በጣም ስሜታዊ ያደርጋል። እኔ እንደ እናት ስሜታዊ ሆኜ ሊሆን ይችላል፣ ግን አንተም ራስ እዛ ቦታ ላይ ብትሆን ስሜታዊ ትሆናለና በቃላት መግለጽ አልችልም። እጅግ በጣም ነው የተደሰትኩት። መጀመሪያ ሲወዳደር በጣም ተጨናንቆ ነበር። የሆነ ሰዓት ላይ በቃ እናቴ ከውድድሩ ልወጣ ነው ብሎ እንባት ንቅንቅ ብሎት ወዲያው ራስ ምታትና ቁርጠት በጣም እኔም እንትን አደፍ እንፍዘኩኝ። መጨረሻ ላይ 3ኛ ነው 2ኛው ዙር ላይ አልহামዱሊላህ ነገሮች ሁሉ ተስተካክሎ ካሰብነው በላይ ከፍ ብሎ ተገኘ። አልহামዱሊላህ ወላሂ። አዎ ሁሉም ወላጆች እንደ ልጆቻቸው ፍላጎት ቢሄዱ ጥሩ ነው። እንደ ልጆቻቸው ፍላጎት አንዳንዱ በጣም በሌሎች አካዳሚክ የሆኑ ነገሮች በጣም ወደ ኋላ ይቀርና በሌላው ደግሞ ፋስት የሆነ ልጅ አለ። ሌላው ዓለም ላይ ሁሉ ነገር ፕራክቲስ ነው፣ በተግባር የሚሰራ ነገር ነው። እኛ ሀገር ብቻ ነው ይሄ ነገር ዝም ብለህ ብቻ እየኮረኮምክ ይሄን ያህል ውጤት አምጣ ይሄን ያህል ፈተና ስራ ይሄን እያስገደን የምናስተምረው። ያ መሆን የለበትም። በፍላጎቱ ነው እውቀት እንዲይዝ ነው እንጂ ለውጤት ወይም ለወረቀት እንዲሰሩ አለማድረግ ነው። የኔ አቋም እንደዛ ነው። ምክንያቱም አክረም ለምሳሌ አሁን ፍላጎቱ ይሄ ነው፣ በፍላጎቱ እንዲሄድ ማገዝ መቻል ነው ያለብን። ይሄንን አስተን በሌላ መንገድ ሂድ ብንለው ምናልባት ለኛ ፍላጎት ሊሄድ ይችላል፣ ግን እሱ ውጤታማ አይሆንም። በውድድሩ ዙሪያ ቆንጆ ነው። ያው የተጓደሉ ነገሮች ሳይሟላላቸው ብዙ ቻሌንጅ እንትን ብለዋል፣ አሳልፈዋል። ምግብም አልተመቻቸውም። መኝታ አጭር ሰዓት ነበር የሚተኙት። ልጆቹ ሁሉ ደካክመውላ ነበረ፣ ግን ያን ሁሉ ቻሌንጅ ችለውት አልহামዱሊላህ አሁን ለመጣው ውጤት በቅተዋል። አልহামዱሊላህ ወቢላሂ አልሐምድ። ጥሩ ነው።
እጅግ በጣም ደስታ የማይገለጽ ደስታ ልጅ አንድ ከፍታ ከፍ ሲል የመኖርህ ትርጉም የሰራኸው ውጤት የድካምህ የልፋትህ ዋጋ አሁንም ወደፊት እንድትሰራ ልጅህ ላይ ኢንቨስት እንዳደረክ ይሰማሃል። እዛ እጅግ በጣም ደስ ይላል። አክራም ሱብሃንአላህ ከመጀመሪያም ተፈጥሮ ቴክኒክ ነው ይፈልጋል። እኔም ለዛ ነው ወደዛ የገፋሁት። ፍላጎት በጣም አለው። መኪና በጣም መንዳት ይፈልጋል፣ መስራት ይፈልጋል። መስራት ራሱ አሁን 4 እግር መኪና ነው አይደል? እሱ ለየት ያለ ሁለት እግር መኪና መስራት ይፈልጋል። እና እዛ ጋር ከቻሌንጁ ጋር ውጤቱን ስታይ ለኔ አንደኛ ነው፣ ሶስተኛ አይደለም። እዛ ጋር ላላየው ሰው ነው ሶስተኛ፣ ለኔ አንደኛ ነው። ለሱም ብየዋለሁ፣ ለኔ አንደኛ ነክ፣ ለሌላ ሰው ላላየው ነው እንጂ ሶስተኛ፣ ለኔ አንደኛ ነክ ብየዋለሁ። ሲቀጥልም ነበር ነገሮች በሙሉ ጥሩ እንቅልፍ፣ ጥሩ መኝታ፣ ሁሉ ነገር የተመቻቸ ነገር ቢሆን ኖሮ እኔ አስተማሪውንም ብየዋለሁ አንደኛ እንደሚወጣ በጣም እርግጠኛ ነበርኩ። እጅግ በጣም እርግጠኛ ነበርኩ። ምክንያቱም ሰርተዋል፣ ከሌሎች በተሻለ ሰርተዋል። ያንዳንዱን እየዞርን እንቀርጽ ነበርና ከሌሎች በተሻለ ሰርተዋል። አልহামዱሊላህ ወላሂ ልጆቻቸው እንደዚህ እንዲሆኑላቸው ከጎናቸው ይቆሙ። መጀመሪያ ልጆቻቸውን ያንበቡ። ምንድነው የሚፈልጉ ልጆቻቸው? በምን በኩል ነው መደገፍ ያለብን? ልጄ የቱ ጋር ነው የቆመው? እኔ ምንድነው ኳላ ልደግፈው የምችለው? ያንን ነገር ማሰብ መቻል አለብን። ከዛ በሚያሳዩን መንገድ የተቻለንን አቅም መደገፍ አለብን ብዬ ነው ማስበው። ማመስገን የምፈልገው ያው አስተማሪዎቹን አሉ፣ እዛም ጥሩ አስተማሪዎች አሉ። እነሱን የሚያግዙት አሉ ጥሩ አስተማሪዎች። እነሱን አመሰግናለሁ። ከልጄ ጎን የቆመ ሰው በሙሉ እጅግ በጣም አመሰግናለሁ። ስለ ተማሪ አክረም መሐመድ የተናገሩት የመወዳ ትምህርት ቤት ምክትል ርዕሰ መምህር በበኩላቸው ተማሪ አክረም በትምህርቱ እጅግ ጠንካራ፣ በጸባዩ ምስጉንና ለሌሎች ተማሪዎችም አርአያ የሚሆን ወደፊት ለሀገራችን ትልቅ ተስፋ የሚጣልበት ወጣት መሆኑንም አንስተዋል። የአክረም መሐመድ መምህር በበኩሉ እጅግ የምኮራበት ተማሪ ነው ሲል የገለጸው ሲሆን እሱን በማስተማሪም ኩራት ይሰማኛል ብሏል። አክረምን በአጋጣሚ ያው በሂሳብ ላይ ከክላሱ ካሉ በጣም አውትስታንዲንግ ተማሪዎች ነው። ዋሻፊ ይባላለሁ። ያው የመወዳ አንደኛ ደረጃና መካከለኛ ደረጃ ምክትል ርዕሰ መምህርት ነው። ያው አክረምን ሳቀው ከመወዳ ከኬጂ ጀምሮ ነው። አሁን 7ኛ ክፍል ነው። የመወዳ ልጅ ነው ማለት ይቻላል። የ7ኛ ክፍል ተማሪ ነው። አክረምን በብዙ መልኩ አውቀዋለሁ። ምናልባትም ጎረቤትም ሆነን ረጅም ዓመታት አብሬ ኖር ያለውና አክረም ለሌሎች ተማሪዎች በዲሲፕሊኑ ወይም በስነ ምግባሩ አርአያ መሆን የሚችል ተማሪ ነው። በትምህርቱም ጥሩ ውጤታማ የሆነ ተማሪ ነው። አክረም ከልጅነቱ ጀምሮ የፈጠራ ስራዎችን ይሞክር ስለነበረ እናቱም ይሄንን ምርጫውን ስለምታውቅ ለዚህ ምኞቱ ከፍተኛ የሆነ ድርሻ ትጫወታለች እና በትምህርት ቤት ደረጃ ራሱን ችሎ ይህንን አክቲቪቲ ራን የሚያደርግ ትምህርት ቤት ስለነበር እዛ ተመዝግቦ ለረጅም ዓመታት ሲማር ቆይቷል። ስለሆነም በትምህርት ቤቱም ከፍተኛ ድርሻ የነበረው ተማሪ እንደሆነ በብዙ መልኩ ይገለጽልናል። ትምህርት ቤቱም የተለያዩ ሜዳሊያዎችን ይሸልመው ነበር በውስጥ ኮምፒቲሽኖች። ስለዚህ ትምህርት ቤቱንና ሀገሩን ወክሎ የሚሄድበትን አግባብ በራሱ ጥረት ያደረገ ነው ብዬ አምናለሁ። እጅግ በጣም በሂሳብ በጣም ተሰጥኦ ያለው ተማሪ ናት። እጅግ በጣም በተለይ ክሪቲካል የሆኑ ነገሮች ላይ ያተኩራል። ብዙ ጊዜ ለተማሪዎቹ በጣም አጋዥና መምህርም ራሱ ሰፖርት የሚያደርግ ተማሪ ነው። አዎ ብዙ ጊዜ በራሱ ተሰጥኦ አለው። ከመምህር ይልቅ በራሱ ጊዜ የሚንቀሳቀሳቸው ነገሮች አሉ። በሚሰሩ ስራዎች ላይ ብዙ ጊዜ ቶሎ ብሎ የመግባትና ነገሮች ክሬት አድርጎ ደግሞ የራሱን ተሰጥኦ አፕላይ ለማድረግ ጥረት ያደርጋል። ብዙ ጊዜ ከትምህርት ጎን ለጎን ነው ብዙ የሚያስገዳቸው ነገሮች እንዳሉ እኛ በቅርበት እናውቀዋለን። ያው ቅድም እንደገለጽኩት መወዳ አክረም የመወዳ ልጅ ነው ማለት ይቻላል። ስለዚህ ትምህርት ቤቱም ጠንክሮ እንዲማርና ለዚህም ኃላፊነት ወይም ለዚህም አክቲቪቲ ውጤታማ እንዲሆን የመምህራኖችም የኛም እገዛ አለበት፣ የኛም እጅ አለበት። በዋናነት ግን ቤተሰቦቹ ለዚህ ትኩረት ሰጥተው
ትምህርትም እንዲማርና ለዛ ነገር የሚያስፈልጉ ማቴሪያሎችን ወይም ግብአቶች ሲያሟሉለት ስለነበረ አገሩን ወክሎ በሄደበት ሁኔታ አሸናፊ ሆኖ በመምጣቱ እጅግ በጣም ደስተኞች ነን። ይሄም እንደ ኢትዮጵያም እንደ መወዳም እንደ ቤተሰብም እንደ ሀገርም ትልቅ ድል ነው። ስለዚህም እጅግ በጣም እንደ ትምህርት ቤት ኃላፊ እጅግ በጣም ደስታ ተሰምቶኛል። እኔ እዚህ ላይ ምን ያጃፈረ ከመገልጸው በላይ ነው። ምክንያቱም የሱም መምህር መሆኔ እጅግ በጣም አስደስቶኛል። እንደዚህ አይነት ተማሪዎችን ለሀገር ተረካቢ ተማሪዎችን ያው ትልቁ ዓላማችን ግባችንን ስለሆነ ገና የበለጠ ደግሞ ከዚህ በላይ ደግሞ በቀጣይ ደግሞ ለተሻለ ደረጃ እንደምስጥርጥር የለኝም። እጅግ የላቀ ደስታ ነው የተሰማኝ። ተማሪ አክረም ማለት እንጃ እንዴት እንደምገልጸው አላውቅም። ብዙ ጊዜ እንግሊዝኛ ቋንቋ ላይ ያለው ብቃት፣ ሂሳብ ትምህርቶች ያለው ብቃት ከተማሪዎች ሰፖርት ከማድረግ ኢቭን መምህር ከተረበሸ ራሱ መምህርን ጋይድ የሚያደርገው ብቻ ግን እሱ ከእድሜው በላይ ያለው ጋይድ የሚያደርግ ተማሪ ነው። እንጃ እንዴት እንደምገልጸው ራሱ ይከብደኛል። እጅግ በጣም ወጣ ያለ ተማሪ ነው። ብዙ በባህሪው በጣም የምፈልገው በቃ እንደዚህ አይነት ተማሪዎችን ሁሉም አካላት መምህሩም ሁሉን ትምህርት ቤቶችን እንደዚህ አይነት ተማሪዎችን ለማፍራትና በተለይ እቺን ሀገራችን ስም የሚያስተምሩትን የመስራት የጋራ ኃላፊነት ስለሆነ መምህራኖችን ሊበረታቱ ተማሪዎችን ደግሞ እንደዚህ በፍላጎታቸው ከትምህርት ጎን ለጎን የሚፈልጉትን ነገር አውቀን ልናግዛቸው እንደግፋቸው እንደሚገባ በዚያው አጋጣሚ መልእክት ማስተላለፍ እፈልጋለሁ። ያው ቅድም እንደገለጽኩት አክረም በስነ ምግባሩም ሆነ በትምህርት ውጤቱ እጅግ በጣም ለሌሎች አራያ መሆን የሚችል ተማሪ እንደመሆኑ ተማሪዎችም የሱን አራያ ተከትለው በአመኑበት በፈጠራ ስራ ብቻ ሳይሆን በተለያዩ ህልሞቻቸው ላይ ጠንክረው ሰርተው የራሳቸውን ውጤት አስመዝግበው ቤተሰቦቻቸውን፣ ማህበረሰባቸውን እንዲሁም ሀገራቸውን እንዲያስጠሩ መልእክቴን አስተላልፋለሁ። ያው መወዳ ትምህርት ቤት ከመማር ማስተማር ሂደት ባሻገር የመማር ማስተማር ሂደቱ ላይም ከፍተኛ የሆነ ውጤት የሚያስመዘግብ ትምህርት ቤት ነው። ከመማር ማስተማር ሂደት ጎን ለጎን ደግሞ የተማሪዎችን የነገ ህልማቸውን የሚያዩበት ወይም የሚኖሩበትን ሁኔታዎችን በስፋት ፋሲሊቴት ያደርጋልና ትምህርት ቤታችን ለእንደን አይነት ተማሪዎች ከፍተኛ የሆነ ሚና ይጫወታል። የተለያዩ ነገሮችን ግብአቶችን፣ ክበባቶችን በማዋቀር ተማሪዎች የነገ ህልማቸውን እንዲሳካላቸው ከፍተኛ የሆነ ስራ ይሰራል። ተማሪ አክረም መሐመድን አስመልክቶ በተለይ በቻይና በተካሄደው ዓለም አቀፍ የሮቦቲክስ ውድድር ላይ ሀገራችንን በማስጠራት 3ኛ ደረጃ በመውጣት የዋንጫ ተሸላሚ በመሆኑ በመወዳ ትምህርት ቤት አቀባበል ተደርጎለታል። በኢትዮጵያውያን አቆጣጠር ከ2008 ጀምሮ ትንሽና ህፃኑ አፉ ጉልጥፍ እያለ ጫማ ግራና ቀኝ ያለየው በትክክል ምግብ መብላት ያልቻለው ተማሪ በመወዳ አጸደ ህፃናት ከ2008 ዓመተ ጀምሮ ኤልኬጂ ዩኬጂ እያለ ተመርቆ እያለ 4 5 6 ደርሶ እነሆ 7ኛ ክፍል ደርሷል። ተማሪው ኢንተለጀንስ በሮቦቲክስ ዘመኑ ባዘመነው ቴክኖሎጂ ሀገሩን ወክሎ ቻይና የሄደው የኛው ልጅ የሆነው ትንሹ ተማሪው እስቲ አንድ ሞራል ታውቁታላችሁ አይደለ? በሰዋል ኢትዮጵያን ወክሎ ቻይና ሻንጋይ ከተማ ሄዶ ውድድሩን ያካሄደው አክረም መሐመድ በሞራል ወደ ግቢው በሞራል ጋር እየታዩኝ ነው። በቅርብ ርቀት ሞራል ማባረር አለባቸው።
ወደ ቻይና ለመሄድ ምንድን ነው ያነሳሳው? ምንድን ነው ያነሳሳው? አወለው ወደ ቻይና ለመሄድ አይደለም እኔ ሀሳቤ ትልቅ የፈጠራ ስራ ለሀገር ማበርከትና እቅዴን ለማሳካት ነው ተነስቼ ሄድኩት። ወደ ቻይና እንዴት ነው ያገኘሃት? እኔ ኢትዮጵያ ትናፍቀኛለች ብዬ አስቤ አላውቅም። እዛ ካየሁኝ በኋላ ነው የሚበላውንም የሰውንም አስተያየት ሰዎቹም ኢትዮጵያን ጥሩ ስሜት የላቸውም በእኛና አልহামዱሊላህ ኢትዮጵያ ትሻላለች ከቻይና። መጀመሪያ ሁላችሁንም ማመስገን እንፈልጋለሁ ከሚስተር አብደላ እስከ መጨረሻው አስተማሪ ጓደኞቼንም እህቶቼ ሰበንኤም በጣም አመሰግናቸዋለሁ ላደረጋችሁልኝ። እናት መጀመሪያ ሰላም አለይኩም ወራህመቱላሂ ወበረካቱ። ከትምህርት ቤቱ አስተዳደር ጀምሮ ከኃላፊ ጀምሮ ከጓደኞቹ ጀምሮ በመላ ይህን ፕሮግራም አስባችሁ ታሳቢ አድርጋችሁ ይህንን ላዘጋጃችሁ ቦታ ለሰጣችሁን አላህ ቦታ ክብር ይስጣችሁ። አመሰግናለሁ። ያው የሱ ድል የሁላችንም ነው፣ የትምህርት ቤቱም የሀገሩም የኔም የሱም የሁላችንም ነው እና ደስ ይላል። እሱ እዚህ ደረጃ በመድረሱ አኪድ እንደ እናት በጣም ደስ ይለኛል። የትኛዋም እናት ልጇ ከፍ ሲልላት ነው ደስ የሚላትና የልጆች ከፍታ ከዛ በላይ ኢንቨስት ስላሌለን ደስታችን ወደር የለውም። ሁለት ሀገር ክብር ሸማ በአብሮነት ህብር ግርማ ኢስላም ጸጋው ያዋደደን በተውሂድ ቃል። ስለ ተማሪ አክረም መሐመድ ጓደኞቹ ሲመሰክሩም ለእነርሱም አርአያ የሚሆንና ሞዴል የሚሆን ተማሪ ከመሆኑ ባሻገር ወደፊት እጅግ ትልቅ ነገር ይሰራል ብለው የሚጠብቁት ተማሪ መሆኑንም ተናግረዋል። ስሜ ፉአድ ሁሴን እባላለሁ። የሞዳ ትምህርት ቤት የ7ኛ ክፍል ተማሪ ነኝ። አክረም ቤስት ጓደኛ የሚለው ነው። አክረም በቁም ነገር ቁም ነገር ነው፣ በቀልድም ቀልድ፣ በትምህርቱም ጎበዝ ነው። አብረን እናጠናለን፣ ላይብረሪም አንድ ላይ እንገባለን፣ ጨዋታም ስንጮት አንድ ላይ እንጮታለን። በማሸነፉ ደስታ ነው። ያው በርትቶ አሁንም እንዲሰራ ነው። ይሞክራል። ብዙ ጊዜ የሆነ ነገር ሲባል ይሳተፋል በእንደዚህ አይነት ነገር። እሱ የሆነች መኪና ነገር ሰርቶ ይጭናል ያወርዳል፣ ምናምን ይጭናል ያወርዳል፣ ከዛ አሁንም ይጭናል ያወርዳል። እንደዚህ አይነት ነገር ሰርቷል። ኢትዮጵያን እንዲያስጠራት አንደኛ እንዲወጣ እኔ እመኝለታለሁ። ይህን አስመልክቶ ሀሩን ሚዲያ ያዘጋጀው ዝግጅት ይህን ይመስል ነበር። አብራችሁን ስለነበራችሁ ስለተከታተላችሁን ምስጋናችንን አቀረብን። ወሰላሙ አለይኩም ወራህመቱላሂ